ቤተሰብ ሄርሜላ ዛሬ በአዲስ ቻናል መታለች። የሄርሜላ ቻናል ሪፖርት እንደተደረገ አብርሽ ተናግሯል። እንግዲህ ቀጥሎ አብርሽ በተራ ለመና መጥቷል። ሄርሜላን ተንበርክኮ ባክሽ ይቅርታ አድርግልኝ፣ እኔም አጥፍቻለሁ፣ በጣም ብዙ ነገርን አድርጌሻለሁ፣ ይቅርታዬን ተቀበይልኝ፣ የምር እንደዚህ ተንበርክኬ ትተሽ ከሄድሽ በጣም አዝናለሁ። ኧረ እባክህ በጣም ነው ያዘንክ እንዴ አንተ! እስከ መቼ ነው በሴቶች ህይወት እስከ መቼ ነው በሴቶች ህይወት እየተጫወትክ የምትኖረው? እዛም ይሆን ካንተ መኖር ነው የምትፈልገው? እኔ ትዳር አልፈልግም በዚህ ሰዓት፣ እኔ ገና ልጅ ነኝ፣ አላደኩም፣ ገና ለትዳር በቁ አይደለም፣ በዚህ ሰዓት ምንም ነገር አልፈልግም ያለ ሰውዬ ዛሬ ተንበርክኮ ይቅርታ እሷን ለመጠየቅ መጣ። ምን ይባላል ቤተሰብ? ሄርሜላ እንደዚህ ቆፍጠን በይ። እንኳን አንቺ ይቅርታ ብትቀበይ ማለት ነው ነገ መልሶ ይጎዳሻል አብርሽ። የቁም ነገር የለም ቤተሰብ፣ የቁም ነገር ሰው አይደለም፣ ቃሉን ያፈርሳል። አብርሽ የሰውን ቃል የሚበላ ሰው ነው። ሁለታቸውንም አልፈልጉም ብሎ ትቶ እኮ ወደ ፍቅር የሄደ ሰውዬ እኮ ነው። የፍቅር ጥያቄ አፍቅራታለሁ ብሎ የተናገረ ሰውዬ አሁን ለትዳር ይሆናል ብላችሁ ነው እንደ ሰውዬ የምትወዱ? ግን እኔ አንዳንዴ በጣም ነው የምትገርሙ ሴቶች ማለት ነው። ሩታ ራሱ ብታይ ምንም አይጠቅምሽም፣ ወደ ራሷ ብታስመልስ ማለት ነው። ሩታ ወደ ራሷ ብታመጣ ማለት ነው። አብርሽ ተመልሶ ባልም ወንድም አይደለም ለሩታ ማለት ነው። አይሆንም። ጥፋቱን ያቃል ጥፋቱን። አያቸው እኔ በስህተት ብዙ ነገር አድርጌያለሁ። ሩታና ፍቅር በእኔም ባንቺም ፍቅር እኔ ላይ ተጫወተች፣ ሩታ ደግሞ አንቺ ላይ ተጫወተች። የሆነ አውቄ አይደለም ያጠፎ ሳላቅ ነው። ኧረ ተው አብርሽ ሰከን በላ ትንሽ ማለት እንደ ወንድ ማለት። አንተ መቼ ነው እንደዚህ ሆና የምትኖረው? ጥፋት አጥፍቻለሁ ይቅርታ ብላ ውሽምትን ይቅርታ የምጠይቅ ሄዳ የልጅን እናትን ይቅርታ አትጠይቅም? ትክክለኛ ትዳርን ይዛ አትኖርም? ሩታና እና ወደ ራስ ተመልሳ የራስን ትዳር ኖራ ብላ በጠየቀች በለመነች መልሳ ትዳሩን እንትታ ከሄርሜላ ጋር መላላት ፈልጋ ነው። ሄርሜላ የአብርሽን ይቅርታ ከተቀበለች እውነታው ውሻ ናት ብዬ ነው ማስብ። ለምን የፈለገ ነገር ተንበርክኮ ይቅርታ ለምን ተንበርክኮ ይቅርታ አይጠይቁ 10 ጊዜ ማለት ነው? ይሄ ወንድ አይደለም፣ አብርሽ ወንድ አይደለም። ጌታን ነው የምላችሁ ቤተሰብ፣ ይቅርታ አድርጉልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሊዳራችሁ ዲዳሪ ፈጣሪ ይመስገን ብያለሁ። የኔ ወንቆች ከች ብዬላችሁ መጥቻለሁ። እንግዲህ ሄርሜላ በአዲስ ቻናል መታለች። እንግዲህ እንዴት አያችሁ? ሄርሜላ ዛሬ ቆፍጠና ላለችውም ቤተሰብ መልሳ መቼም ይቅርታ ታደርጋለች። አቤል ምን አለው? የሆነ ነገር የስክ ፕሮግራም ነገር አዘጋጅታ ይቅርታ ከጠየቅ መልሳ ይቅርታ ትቀበላለች። አቤልም የሆነ ተስፋ እየሰጠው ለአብርሽ ማለት መቼም ሄርሜላ እውነት መልሳ የአብርሽን ይቅርታ ከተቀበለችው እውነቱ ውሻ ናት ብዬ ነው የማስበው። ምክንያቱ ተመልሳ ወደዛ ነው የምትገባው። ሩታ መቼም አልፋቶም ብላለች። በቅርቡ መስተካከሉ አይቀርም። መቼም አልፋቶም ብላለች። እኔ እንጃ ሄርሜላ ከዚህ ህይወት ወጥታ የራሷ ህይወት ብትኖራ ጥሩ ነው። አብርሽ ዛሬ ቃል ይገባል መልሶ ያፈርሳ። አብርሽ ለትዳር የሚሆን ወንድ አይደለም። በሴት ህይወት ላይ መጫወት ስለለመደ በቃ ጥብ የሚጫወቱ በሴቶች ላይ ነው። ሴቶች ባላጠፉ ሴቶች ላይ ልጥፍ ያደርጋል። እኔ ሳላቅ ነው እዚህ ነገር ውስጥ የገባው። አንቺም ሩታ አንቺ ላይ እንደተጫወተች ፍቅርን ደግሞ እኔ ላይ እንደተጫወተች። ኧረ ተው አብርሽ መቼም አይፈቱም። ሄርሜላና አብርሽ እንኳን አንድ ቢሆኑ ማለት ነው ቤተሰብ አብርሽ ሰላማዊ ህይወት ሆኖ አይኖርም። የምሬ ነው የምላችሁ። እንዶ ሄርሜላ ከዚህ ህይወት ብትወጪ ነው ምሻልልሽ። እንኳን ለምን 10 ጊዜ አብርሽ ሂዶ ተንበርክኮ ይቅርታ ቢጠይቅ አብርሽና ሄርሜላ ማቼ አብሮ አይቀጥሉም ቤተሰብ አይቀጥልም። ሩታ መቼም አልፈታም ብላለች። የማን ህይወት ተበላሽቶ የማን ህይወት ይቀጥላል ብላለች። ስለዚህ ሄርሜላ እንደዚህ ቆፍጠን ብላ ያጥለሽ እንደሄድሽ በዚህ መቀጠል ነው ያለብሽ ማለት ነው።
አብርሽ ጥባጥቤን የተጫወተ ያለ በሴቶች አሁን እኔም ባዶ ለማስቀራት ነው የነሱ እቅዳቸው፣ ሀሳባቸው ሩታና ፍቅር ያለ ነበር። አንተ አይደለ እንደ ፈቅዳ ወዳ ወደ ፍቅር የርክ ፍቅርና ካለች ለምን የርክ? ለምን ተቀበልክ? መቀበል አልነበረብህም ነበረ። አሁን ለከክ የምታደርገው ሩታ ላይ እና ፍቅር ላይ ነው፣ ያንተን ጥፋት ማለት ነው። ኧረ እባክህ ሁለታቸውንም አልፈልግም እያልክ እንደ ወደ ፍቅር የርክ እስከ መቼ ነው በሴቶች ህይወት ላይ የምትጫወት? አንተ ደፋር ማለት ነው። አሁን ተንበርክካ እሷን ይቅርታ ይጠይቀ ሄደና የልጅክ እናት ይቅርታ ጠይቀው ወደ ትዳር ተመልሰው። ገባ አይደለ? በሄርሜላ ህይወት ላይ ለመጫወት አንተ ወንድ ነህ፣ ለትዳር የሚሆን ወንድ ነው ይሄ። ፈጣሪ ሆይ ምኑን አይታችሁ እንደምትወዱ ሴቶች ብቻ አላቅም። ይሄ ሰውዬ ማለት ነው ይሄ ጅንጅብል ፊት የምሬ ነው የምላችሁ። ማይክል ጃክሰን ትላላችሁ። ይሄ ማይክል ጃክሰን ለትዳር የሚሆን ወንድ ነው እንዴ? በሴቶች ህይወት ላይ እየተጫወተ የሚቀጥል ሰውዬ ጅላንፎ ጅላጅል ማለት ነው። ዛሬ ተንበርክኮ ሽምትን ይቅርታ ይጠይቃል። አጥፍቻለሁ፣ ብዙ ነገር አድርጌልሻለሁ፣ አንቺ ንጹህ ሴት ነሽ፣ አንቺ ምንም አላጠፋሽም፣ ብዙ ነገር እያደረጉ እነሱ ናቸው እያለን ያለው። ጭራሽ ታይ አብርሽ ታይ፣ የምር ነው የምላቸው። ይሄ ልጅ ግን እኔ እንጃ ጭንቅላቱ አይሰራም መሰለ። ቤተሰብ ጭንቅላቱ አይሰራም አብርሽ ማለት ነው። ዜሮ ማለት ነው። ዜሮ ታውቃላችሁ። እንደዛ ነው እኔ የተረዳው ያለው አሁን ላይ ሀሳቡ የእሱ ሁኔታ ሲታዩ ማለት ነው። ገባችሁ አይደለ? ይሄ አሁን ልጅ እኮ ነገ ያድጋል አብርሽ ያያል በዚህ